ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የህዳር 25 ቀን 2018 ዓ.ም ዕለታዊውን የምዕራፍ አንድ የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን አዋኪ የነበረው የመርካቶ የንግድ እንቅስቃሴ ሙሉ በሙሉ እንዲወጣና አካባቢው እንዲጸዳ ተደርጓል ተባለም። ከዚህ በተጨማሪ ማንኛውም በኦንላይን የሚደረጉ ግብይቶች ምርቶችን የሚሸጥ ነጋዴ ንግድ ፍቃድ ሊኖረው ይገባል ተብሏል። በዝርዝር እናጋራችኋለን። በርካታ የእንጀራ መጋገሪያና የምግብ ዘይት ማምረቻ ተቋማት መታሸጋቸው ተገለጸም። በሌላ በኩል ከፍተኛ ሚሊዮን ብር የተገመቱ ጊዜ ያለፈባቸው መድኃኒቶችና አደንዛዥ እጾች በመኖሪያ ቤት ውስጥ በቁጥጥር ስር መዋላቸው ተገልጿል። የምትሰሙት መረጃችን ነው። የውጭ ጉዳይ ሚኒስትር በህዳሴ ግድቡ ዙሪያ ወቅታዊ መግለጫ ሰጠም። በመግለጫውም በርካታ ጉዳዮች ተነስተዋል። በዝርዝር ይዘነዋል። የቲኦቲ ተመዝጋቢዎች ወደ ቫት እንዲገቡ መደረጋቸው ከፍተኛ ቅሬታን አስከተለም። የተነሳውን ቅሬታ ተከትሎም የተሰጠው ምላሽ አነጋጋሪ ሆኗል። በዝርዝር እናደርሳችኋለን። የ26000 ቤቶች ግንባታ በዘመናዊው ቴክኖሎጂ አማካኝነት ስራ መጀመሩ ተገለጸም። በዚህም ስለ ቴክኖሎጂው አዳዲስ መረጃዎች እየወጡ ይገኛሉ። በዝርዝር ከምናጋራችሁ መረጃዎቻችን መካከል ይገኝበታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ከትላንት እስከ ዛሬ አብራችሁ የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብለዋል። ከ4000 በላይ አባወራዎችን የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲሱ የፔንትሃውስ ብሎክ ብቅ ብለናል። አሁንም የደንበኞችን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክና ከ27 ካሬ ጀምሮ የንግድ ሱቆችን ይዘን ቀርበናል። በ10 በመቶ ቅድመ ክፍያ፣ በ60 በመቶ የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤት ባለቤት ይሁኑ። እነዚህ ቤቶችን ሙሉ ለሙሉ የከተማ እይታ፣ የተራራ እይታና ያማረ የኮሪደር ልማት በሚገባ የሚያዩ ሲሆን በተጨማሪም በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድሞው ለሚመጡ 10 ደንበኞች ልዩ የ30 በመቶ ቅናሽ ያገኛሉ። የዚህ ዕድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0963 53 73 50 ወይንም 0911 86 63 50 ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት። በሚቀጥሉት ቀናት የሚከሰተውን ከባድ ቅዝቃዜ ተከትሎ ከፍተኛ ጥንቃቄ ማድረግ እንደሚገባ ማስጠንቀቂያ ተላለፈም። የኢትዮጵያ ሜትሮሎጂ ኢንስቲትዩት በሚቀጥሉት 10 ቀናት ውስጥ በአንዳንድ የሀገሪቱ አካባቢዎች ከ0 ዲግሪ ሴንቲግሬድ በታች የሆነ የሙቀት መጠን እንደሚመዘገብ አስታውቋል። ይህንንም ከባድ ቅዝቃዜ ተከትሎም በተለይም በሌሊትና በማለዳ ከፍተኛ ጥንቃቄ ማድረግ እንደሚገባ ማስጠንቀቂያ ሰጥቷል። በዚህም ከፍተኛ የሆነው የሌሊቱና የማለዳው ቅዝቃዜ በሚቀጥሉት 10 ቀናት የሚስተዋል ይሆናል ሲሉ የኢንስቲትዩቱ የሜትሮሎጂ ትንበያ ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዋና ዳይሬክተሩ ዶክተር አሳምነው ተሾመ ተናግረዋል። ይህ ቅዝቃዜ በኢትዮጵያ ከጥቅምት ወር እስከ ጥር ያለውን ጊዜ በሚያጠቃልለውና በጋ ተብሎ በሚታወቀው ወቅት የሚከሰት የተለመደ የአየር ሁኔታ ቢሆንም የዘንድሮው መጠን ከፍተኛ ስለመሆኑ አስረድተዋል። ምክትል ዋና ዳይሬክተሩ አክለውም በአብዛኛው አካባቢዎች ማለትም በምስራቅ አማራ፣ በደቡብ ትግራይ እንዲሁም በመካከለኛው የሀገሪቱ ክፍል አዲስ አበባን ጨምሮ ደረቅ ነፋሻማና ፀሐያማ የአየር ሁኔታዎች እየተስተዋሉ ነው ብለዋል። እንዲሁም ባለፉት ጥቂት ቀናት ውስጥም ቢሆን አዲስ አበባን ጨምሮ በደብረ ብርሃን፣ በአምባ ማርያም፣ በባቲና በደቡብ የሀገሪቱ ክፍሎች የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴንቲግሬድ በታች ሆኖ መመዝገቡ ተገልጿል። ለዚህ ከፍተኛ ቅዝቃዜ መከሰትም ምክንያት የሆነው የአየር ሁኔታ ከሳይቤሪያ በመነሳት ወደ ኢትዮጵያ የሚነፍሰው ደረቅና ቀዝቃዛ
ነፋስ መሆኑ ተነግሯል። በመሆኑም የአንድ ሀገር የአየር ሁኔታ የሚወሰነው በሀገር ውስጥ ሁኔታዎች ላይ ብቻ ሳይሆን ከከባቢ አየር፣ ከውሃ አካላትና ከየብስ የሚነሱ ሁኔታዎች ላይ በመመስረት እንደሆነም ተጠቅሷል። የውጭ ጉዳይ ሚኒስቴር በህዳሴ ግድቡ ዙሪያ ወቅታዊ መግለጫ አወጣም። የውጭ ጉዳይ ሚኒስቴር በህዳሴ ግድቡ ዙሪያ የሚደረጉ ድርድሮችን በመግፋትና የቀኝ ግዛት ዘመን አስተሳሰብን ለማራመድ የሚደረገው የግብፅ መንግስት ባለስልጣናት ተደጋጋሚ እንቅስቃሴ ከእውነት ጋር የማይሄድ ነው ሲል አስታውቋል። የውጭ ጉዳይ ሚኒስቴር ትላንት ምሽት ባወጣው መግለጫ የግብፅ መንግስት በአባይ ወንዝ ላይ የቀኝ ግዛት ዘመን የበላይነትን ለማስጠበቅ የሚያደርገው ተደጋጋሚ ጥረት ወቅቱን የማይመጥን ነው ሲልም አውግዟል። ኢትዮጵያ ከተፋሰሱ ሀገራት ጋር በትብብር ለመልማት ሁሌም ቁርጠኛ መሆኗን የገለጸው የሚኒስትሩ መግለጫ የፓን አፍሪካ የረጅም ጊዜ አሻራና ታሪክ ያላት ኢትዮጵያ የቆየ የቀኝ ግዛት እሳቤዎችን በፍጹም አትቀበልም ብሏል። ፍትሃዊ፣ ምክንያታዊና እኩልነትን መሰረት ያደረገ የውሃ ሀብት አጠቃቀም የዓለም አቀፍ ሕግ ገዢ ጽንሰ ሀሳብ መሆኑን አስመልክቶ ኢትዮጵያም ሀብቷን ለመጠቀም ከማንኛውም አካል ፍቃድ መጠየቅ አያስፈልጋትም ሲልም ገልጿል። በተጨማሪም መግለጫው ግብፅ የሁለትዮሽ ድርድሩን ወደ ጎን በመተው በቀጥታም ሆነ በተዘዋዋሪ ኢትዮጵያ ላይ የምታሰራጨው መሰረተ ቢስ ውንጀላ ተቀባይነት የለውም ብሏል። ምግብ የሚያመርቱና አገልግሎት የሚሰጡ በርካታ ተቋማት መታሸጋቸው ተገለጸ። የአዲስ አበባ ምግብና መድኃኒት ባለስልጣን በምግብና ጤና ነክ ተቋማት ቁጥጥር በማዕከልና በ11ዱም ቅርንጫፎቹ ላይ በህዳር ወር ብቻ በ3407 ተቋማት ላይ ቁጥጥር ማከናወኑን አስታውቋል። በዚህም በተደረገው ቁጥጥር 110 ተቋማት ላይ አስተዳደራዊ እርምጃ የተወሰደባቸው ሲሆን ከነዚህም መካከል 99 ተቋማት የጽሑፍ ማስጠንቀቂያ 10 ተቋማትን ደግሞ በጊዜያዊነት ታሽገዋልም ተብሏል። እንዲሁም አንድ ተቋም ደግሞ የብቃት ማረጋገጫው እንዲሰረዝ ተደርጓል ሲሉ የባለስልጣኑ የምግብና ጤና ነክ ቁጥጥር ዳይሬክተሩ አቶ እስጢፋኖስ ጌታቸው ተናግረዋል። የታሸጉት ቤቶች የምግብ አገልግሎት ሰጪ ወይም ሬስቶራንትና የምግብ አምራቾች ማለትም እንጀራ መጋገሪያና የምግብ ዘይት ማምረቻ ተቋማቱ ተጠቃሽ ናቸው ተብሏል። በተጨማሪም ትንቦ በማስጨስና የሃይጂንና አካባቢ ጤና አጠባበቅ ክፍተቶች በተደጋጋሚ ባለማስተካከልና የጤና ብቃት ማረጋገጫ ሳይዙ በመስራታቸው ተቋማቶቹ ላይ እርምጃ ሊወሰድ ችሏል ሲሉም አክለዋል። በቀጣይም በርካታ ስራዎች ለመስራት አቅጣጫ የተቀመጠ ሲሆን በተለይም የቁጥጥር ስራዎች ትጋት ተኮር በሆነ መልኩ ለመስራትና ለሕዝብ ጤና አስጊ ሁኔታዎችን ለመቀነስ ብሎም ለማጥፋት በትኩረት ይሰራል ሲሉ የባለስልጣኑ የምግብና ጤና ነክ ቁጥጥር ዳይሬክተሩ ተናግረዋል። በሌላ በኩል በመዲናዋ ግምታዊ ዋጋቸው ከ10 ሚሊዮን ብር በላይ የሆነ የመጠቀሚያ ጊዜያቸው ያለፈ መድኃኒቶችና አደንዛዥ እጾች እንዲሁም የአደንዛዥ እጽ መጠቀሚያዎች በመኖሪያ ቤት ውስጥ ተከማችተው በቁጥጥር ስር እንደዋሉ የአዲስ አበባ ምግብና መድኃኒት ባለስልጣን አስታውቋል። በዚህም 180 ካርቶን ትንባሆና ከ6000 በላይ ሺሻ ማስጨሻ ዕቃዎችን ጨምሮ 1266 ኪሎ ግራም የሚመዝኑ የተለያዩ መድኃኒቶች እንዲሁም አነቃቂና አደንዛዥ እጾች በቁጥጥር ስር የዋሉት በኮልፌ ቀራኒዮ ክፍለ ከተማ ዓለም ባንክ አካባቢ በሚገኝ መኖሪያ ቤት ውስጥ እንደሆነም ተነግሯል። የ26000 ቤቶች ግንባታ በዘመናዊው የሲኤፍኤስ ቴክኖሎጂ ስራ ጀመረ። የአዲስ አበባ ከተማ አስተዳደር በላፍቶ ሳይት 26000 ቤቶችን ለማስገንባት የሚያስችል ስራ ማስጀመሩን ከንቲባ አዳነች አቤቤ ገልጸዋል። በዚህም በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ በዛሬው ዕለት ኮልድ ፎርምድ ስቲል የተሰኘውን ቴክኖሎጂ በመጠቀም ለኢትዮጵያ አዲስ የሆነ ዘመናዊ የግንባታ ቴክኖሎጂን ከተማ አስተዳደሩ ይፋ
ተደርጓልም ብለዋል። በዚህም የከተማ አስተዳደሩ በ2018 ዓ.ም ከ100 ሺህ በላይ ቤቶችን ለመገንባት በያዘው እቅድ መሰረት ቤቶችን በጥራትና በፍጥነት እውን ለማድረግ ይህን ቴክኖሎጂ መጠቀም አንዱ አማራጭ ነው ሲሉም አስታውቀዋል። የኮልድ ፎርምድ ስቲል ቴክኖሎጂ በሌሎች ዓለም ሀገራት የተለመደ መሆኑን የገለጹት ከንቲባዋ ህንፃዎችን በፋብሪካ ውስጥ የሚገጣጠሙ ብረቶችን በመጠቀም ወለልን፣ ግድግዳዎችንና ጣሪያን ጨምሮ ሁሉንም ክፍሎች በፍጥነትና በጥራት ማምረት የሚያስችል ዘመናዊ አሰራር መሆኑንም ገልጸዋል። በተጨማሪም የዚህ ቴክኖሎጂ ፋብሪካ በንፋስ ስልክ ላፍቶ ክፍለ ከተማ የተተከለ ሲሆን ግንባታን ከሳይት ወደ ፋብሪካ በመቀየር ፍጥነትን ከማሳደግ ወጪን ከመቀነስና ጥራትን ከማሻሻል አንጻር ተመራጭ መሆኑን በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ አስታውቀዋል። የቲኦቲ ተመዝጋቢዎች ወደ ቫት እንዲገቡ መደረጋቸው ከፍተኛ ቅሬታን አስከተለም። አዲሱ የንግድ ዘርፍ ግብር ማሻሻያ አዋጅ ቲኦቲን በማስቀረቱ የቲኦቲ ተመዝጋቢዎች ወይንም የሽያጭ መጠናቸው ከ1 ሚሊዮን ብር በታች የሆኑ ነጋዴዎች ቅሬታቸውን አሰምተዋል። ቅሬታ አቅራቢዎቹ ከዚህ በኋላ ደረሰኝ መጠቀም እንደማንችል ብሎም ወደ ቫት ተመዝጋቢነት በአስገዳጅነት ገብተን ዓመታዊ ሽያጫችን በቀን ገቢ ግምት የሚሰላ ከሆነ ከሰራነው በላይ ከፍተኛ ግብር የመክፈል ጫና ውስጥ እንወድቃለን ሲሉ ስጋታቸው ገልጸዋል። በዚህም ደግሞ የቲኦቲ ተመዝጋቢዎች ወደ ቫት እንዲገቡ መደረጉ ሲከፍሉ የነበረውን ግብር ከ10 ወደ 15 በመቶ አሳድጎታል ሲሉም የሕግ ባለሙያው ዳንኤል ፍቃዱ ተናግረዋል። የሕግ ባለሙያው አክለው ማሰራሩ የገንዘብ አቅም የሌላቸው ዜጎች ፍትህ ለማግኘት እንደሚቸገሩና ጠበቆችም የስራ ፍቃዳቸውን እየመለሱ ከዘርፉ እንዲወጡ ማድረጉን ጠቅሰዋል። በተጨማሪም ውሳኔው በሕግ ባለሙያዎችና የፍትህ ስርዓቱ ላይ አሉታዊ ተጽዕኖ የሚያሳድር በመሆኑ የጠበቆች ማህበር ክስ መመስረቱን ጠቁሟል ሲል አራዳ ኤፍኤም ዘግቧል። ይህን ጉዳይ በተመለከተ የገቢዎች ሚኒስቴር ተቋሙ አዲሱ የግብር ስርዓት ተግባራዊ የተደረገው ከዚህ በፊት የነበረውን ውስብስብ የትርፍ ህዳግ ስሌት እንዲያስቀር ነው የሚል ምላሽ ሰጥቷል። በመሆኑም ቫት ተመዝጋቢዎች እንደ ከዚህ ቀደሙ 1 ሚሊዮን ብር ሽያጭ ማከናወን እንደማይጠበቅባቸው በሚኒስቴር መስሪያ ቤቱ የታክስ ማስታወቅ ዳይሬክተር አቶ ዮሴፍ ሽፈረው ተናግረዋል። ከ1 ሚሊዮን ብር በታች ሽያጭ የሚያከናውኑ ደግሞ ከ2 እስከ 9 በመቶ ከንግድ ትርፍ ግብር እንዲከፍሉ ይደረጋል ሲሉም ዳይሬክተሩ አክለው ገልጸዋል። በተጨማሪም የሽያጭ መመዝገቢያ ባልያዙበት ሁኔታ ገቢያቸው በምን ታውቆ ግብር እንዲከፍሉ ይደረጋል በሚል ለተነሳው ጥያቄም ምላሻቸውን የሰጡት ዳይሬክተሩ ለዚህ ዝርዝር የአፈጻጸም ደንብ ደግሞ በቀጣይ ጊዜ ይወጣል ማለታቸውን ዘገባው ጠቁሟል። ቲኦቲ ከሐምሌ 1 ቀን 2017 ዓ.ም ጀምሮ ቀሪ ቢደረግም የዝግጅት ጊዜ ለመስጠት በሚል የገንዘብ ሚኒስቴር ለ3 ወራት እንዲራዘም ወስኖ እንደነበር አይዘነጋም። የንግድ እንቅስቃሴን በሚያውክ መንገድ ሲካሄድ የነበረው የመርካቶ የንግድ እንቅስቃሴ ሙሉ በሙሉ እንዲወጣና አካባቢው እንዲጸዳ ተደርጓል ተባለም። ይህ የተባለውም የአዲስ አበባ ከተማ ገቢዎች ቢሮ ኃላፊ አቶ ቢንያም ምክሩ በካሜራ የታገዘ የቁጥጥር ስርዓት ይፋ ባደረጉበት ወቅት ነው። በተጨማሪም በገቢዎች ቢሮ ስር ራሱን የቻለ አጠቃላይ የኦንላይን ግብይቶች የሚሰራበትና የሚቆጣጠርበት ዲፓርትመንት ተቋቁሞ ወደ ስራ መግባቱን ገቢዎች ቢሮ አስታውቋል። ቢሮው በየዓመቱ በአማካኝ ከ70 እስከ 100 ሺህ የሚሆኑ ነጋዴዎች ወደ ንግድ ስርዓቱ እንደሚገቡ በመግለጽም ህገወጥ የንግድ ስርዓቱን ስርዓት ለማስያዝ ደግሞ የከተማ አስተዳደሩ ጠንካራ እርምጃዎችን እየወሰደ ይገኛል ሲሉ የገቢዎች ቢሮ ኃላፊ አቶ ቢንያም ምክሩ ገልጸዋል። ኃላፊው እንደ ማሳያ መርካቶን የጠቀሱ ሲሆን መርካቶ ላይ የነበረው ህገወጥ እንቅስቃሴ ያለ ንግድ ፈቃድ የሚሰሩ በተለያየ አግባብ መደበኛውን ነጋዴ የንግድ እንቅስቃሴ በሚያውክ መንገድ ሲካሄድ የነበረውን የንግድ እንቅስቃሴ ሙሉ በሙሉ ከመርካቶ እንዲወጣና አካባቢው እንዲጸዳ ተደርጓልም ብለዋል። እንዲሁም ከኦንላይን ግብይቶችና ሻጮች ጋር በተያያዘ ማብራሪያ የሰጡት ኃላፊው የኦንላይን ግብይት ወደ ታክስ ስርዓቱ
እንዲገባ በአዲሱ የግብር አዋጅ ላይ የተመላከተ መሆኑን አስታውሰው እንደ ከተማ አስተዳደርም በገቢዎች ቢሮ ስር ራሱን የቻለ አጠቃላይ የኦንላይን ግብይቶችን የምንሰራበትና የምንቆጣጠርበት ዲፓርትመንት ተቋቁሞ ወደ ስራ ገብቷልም ብለዋል። አቶ ቢኒያም አክለውም በኦንላይን የሚደረጉ ግብይቶች በተመሳሳይ አግባብ ማንኛውም ምርቶችን የሚሸጥ ነጋዴ ንግድ ፍቃድ ሊኖረው እንደሚገባም ገልጸው ኦንላይን መሸጡን እናበረታታለን፣ ነገር ግን በሚሸጥበት ጊዜ ደረሰኝ መቁረጥ ግዴታው ነው ሲሉም ተናግረዋል። በተጨማሪም ከቦታ ቦታ እቃው ዴሊቨር በሚደረግበት ጊዜም ከደረሰኙ ጋር አብሮ ለሸማቹ እንዲደርስ መደረግ እንዳለበትም የጠቆሙት አቶ ቢኒያም ከዚህ ውጪ በኦንላይን በማስተዋወቅ ያለደረሰኝ የሚደረጉ ግብይቶች ላይ ጥብቅ ቁጥጥር እየተደረገ መሆኑንና ሁሉም ሰው ደግሞ ተገንዝቦ ወደ ሕጋዊ ስርዓት መምጣት ይኖርበታል ሲሉም አሳስበዋል። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃ ስንሸጋገር ሀገሪቱ ከ16 ዓመት በታች ታዳጊዎች የማህበራዊ ሚዲያ እንዳይጠቀሙ ክልከላ ማድረጓን ተከትሎ የሜታ ኩባንያ እገዳውን ተግባራዊ ማድረግ መጀመሩ ተገለጸ። አውስትራሊያ ከ16 ዓመት በታች ለሆኑ ታዳጊዎች ማህበራዊ ሚዲያን መጠቀም የሚከለክለው ሕጓ ሌሎች የዓለም ሀገራት የሚከተሉት አብነት ይሆናልም ብላለች። ይህንን ተከትሎም የፌስቡክና ኢንስታግራም ባለቤት የሆነው ግዙፉ የቴክኖሎጂ ኩባንያ ሜታ በሀገሪቱ የሚገኙ የተወሰኑ ታዳጊዎች ገጾችን ማገድ መጀመሩን አስታውቋል። አውስትራሊያ በዓለም የመጀመሪያው ነው የተባለውን ይህን ሕግ ያጸደቀችው ደግሞ ታዳጊዎችን ከማህበራዊ ሚዲያ ጎጂ ተጽዕኖዎች ለመጠበቅ መሆኑንም አስታውቃለች። በተለይም ይህ ውሳኔ የአእምሮ ጤና ላይ የሚያደርሰውን ጉዳትና ጉልበተኝነትን ለመከላከል ያለመ ነው የተባለ ሲሆን የሜታ ኩባንያ በበኩሉ የአውስትራሊያን መንግስት ውሳኔ ተከትሎ ከ16 ዓመት በታች የሆኑ ተጠቃሚዎችን ገጾች መዝጋት መጀመሩንም ገልጿል። በዚህም ሕጉን በመተግበር በኩል የቴክኖሎጂ ኩባንያዎች ትልቅ ኃላፊነት እንዲወስዱ አስገድዷቸዋልም ተብሏል። አውስትራሊያ የአውሮፓ ኮሚሽን ፕሬዝዳንትን ጨምሮ በርካታ ሀገራት የራሷን ምሳሌ በመከተል ተመሳሳይ እርምጃ ለመውሰድ እያሰቡ መሆኑን ጠቁማለች ሲል ሮይተርስ ዘግቧል። ይህ አወዛጋቢ እርምጃም በማህበራዊ ሚዲያ ኩባንያዎችና በወላጆች ዘንድ ድጋፍን ቢያገኝም በአንዳንድ ወገኖች ደግሞ የህፃናትን የመናገር ነጻነት ይገድባል በሚል ተቃውሞ ገጥሞታል የተባለው። በመሆኑም ከ16 ዓመት በታች የሆኑ ታዳጊዎች ማህበራዊ ሚዲያ እንዳይጠቀሙ የሚደረገው ህግም ተግባራዊ መሆን ሲጀምር ሜታን የመሳሰሉ ኩባንያዎች ህጉን ካልፈጸሙ እስከ $32 ሚሊዮን የሚደርስ ቅጣት ሊጠብቃቸው ይችላል ተብሏል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 174 ብር ከ51 ሳንቲም እየተገዛ 178 ብር እየተሸጠ ይገኛል። ፓውንድ ስተርሊንግ ደግሞ 222 ብር ከ3 ሳንቲም መግዣው ሲሆን መሸጫው ደግሞ 226 ብር ከ47 ሳንቲም ሆኗል። ዩሮ 196 ብር ከ5 ሳንቲም እየተገዛ 199 ብር ከ97 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ 206 ብር ከ45 ሳንቲም መግዣው ሲሆን መሸጫው ደግሞ 210 ብር ከ57 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም እንዲሁ 45 ብር ከ85 ሳንቲም እየተገዛ 46 ብር ከ76 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል ደግሞ 45 ብር ከ25 ሳንቲም መግዣው ሲሆን መሸጫው ደግሞ 46 ብር ከ15 ሳንቲም ሆኗል። የቻይናው ዩዋን 23 ብር ከ15 ሳንቲም የተገዛ 23 ብር ከ61 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።
ከትላንት እስከ ዛሬ አብራችሁ የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብለዋል። ከ4000 በላይ አባወራዎችን የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲሱ የፔንትሃውስ ብሎክ ብቅ ብለናል። አሁንም የደንበኞችን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክና ከ27 ካሬ ጀምሮ የንግድ ሱቆችን ይዘን ቀርበናል። በ10 በመቶ ቅድመ ክፍያ፣ በ60 በመቶ የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤት ባለቤት ይሁኑ። እነዚህ ቤቶችን ሙሉ ለሙሉ የከተማ እይታ፣ የተራራ እይታና ያማረ የኮሪደር ልማት በሚገባ የሚያዩ ሲሆን በተጨማሪም በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድሞ ለሚመጡ 10 ደንበኞች ልዩ የ30 በመቶ ቅናሽ ያገኛሉ። የዚህ ዕድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0963 53 73 50 ወይንም 0911 86 63 50 ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት።